ሰላም ጤና ይስጥልኝ እንደምን ውላችሁ አደራችሁ የተከበራችሁ የኦሪት ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ እንግዲህ ዛሬ ከመምህር ሌዘር ከተማሪ ሌዘር ጋር ሆነን ሶስተኛውን ፓርት ልናቀርብላችሁ እንወዳለን። ባለፉት የተወያየንባቸው እንግዲህ መጀመሪያ ንጉስ ሰለሞን ከፈጣሪ አምላክ ምን እንደተነገረው ንግስናው ከሁለት እንደሚከፈል ከዛም ደግሞ ሁለተኛው ፓርት ያየነው ምንድነው እንግዲህ እነዚህ አስተቱ ነገሮች በአሶር ንጉስ እንደተሰደዱና የተሰወረ ቦታ ይሄ ነሃር ሳምባቲዮን ወይም ደግሞ ሳምባቲዮን የተባለው ወንዝ አካባቢ እና ሃራሆሼ ወይም ደግሞ የጨለማው ተራራ የሚባል አካባቢ እንዳሉ ነው የተማርነው ባለፈው ፓርታችን ለማስታወስ ያህል። ዛሬ ደግሞ የምንዳሰሰው ስለኛው ቤተ እስራኤላውያን ለኢትዮጵያ ይሁዳውያን ቤተ እስራኤሎች ያልን ምንጠራው እኛንን ጨምሮ ማለት ነው። አማርኛ ምናወራውን የማን ነገዶች ነን? እንግዲህ እንደ ኢትዮጵያ ታሪክ ቱንፊት ታሪክ የንግስት ሳባ እና ከሚኒሊክ የተወለደው ከዛ ሚኒሊክ መጥቶ 12ቱ ነገዶች ተወጣጣው ወደዛ የሄዱት ናቸው እያሉ ነው የሚተርኩልን። እንዳለው ደግሞ የእምነቱ ተቋም ደግሞ የዳን ነገዶች እንደሆነን ይሄንም ለመግለጽ ሞክር ያለሁኝ እንደ ምንጭ አድርገው የሚያቀርቡት ከዛሬ 500 ዓመት በፊት የነበሩ ራድባዝና ያው ራቤ ኦቫዲያ ባልትኑራ የተባሉት እንዲሁም ራብጼ ማህጋውን ከዛም ደግሞ ኤልዳዳዳነ ከዛሬ 1100 ዓመት በፊት የነበረ ምድራሽ ይሄንን እንደ ምንጭ አድርገው ራቢ ኦቫዲያ ዮሴፍ ሲፈርመው ወደዚህ እንድንመጣ ሲያደርጉ የዳን ነገዶች አድርገው ነው የሚፈርጁን። በሌላ በኩል የኢትዮጵያ ቱንቢት ታሪክ ደግሞ የሚያሳየው የንግስት ሳባ ከንግስት ሳባ የተወለደ ሚኒሊክ ከዛ አድርገው ነው። እና አሁን ዛሬ በድጋሜ ሰላም ተማሪ ኤሌዘር ድባሽ እንግዲህ መምህር ላለው እርስዎ ይሄን አይፈልጉም። በዚህ በኩል አሁን በገለጽኳቸው በኩል ነው ዛሬ የምንወያየው። ሌላው ደግሞ በእነዚህ ጉዳይ ደግሞ ብዙ መጻፍቶችን ጽፈዋል። እኒ መጻፍቶችም ደግሞ ብዙ ገጾች ያላቸው ናቸው። በቅርብ ጊዜ ገበያ ላይ ውለው ብዙ አድማጭ ተመልካቾቻችንን በዚህ ትምህርት በዚህ መጽሐፍ ብዙ ትምህርት እንደሚቀስሙ ባለሙሉ ተስፋ ነኝ። አሁን ወደ ተጥያቄው እንድና እኛ ቤተ እስራኤላውያን የኢትዮጵያ ይሁዳውያን የማን ነገዶች ነን የሚል ጥያቄ ነው። እስኪ ትንሽ የሚያውቁትን ያካፍሉን። እሺ አመሰግናለሁ። እንግዲህ በዚህ ጉዳይ ላይ ብዙ ሊቃውንቶች ብዙ የስነ ጽሁፍ ተመራማሪዎች ራባናቶች ያው ሄደውበታል ተምረውታል። ነገር ግን እኛ የምንማረውን በታናህ ውስጥ የተጻፈውን ነው። በታናህ ማለት ነው እንግዲህ እኛ ምንጫችን ታናህ ነው። በአንደኛ ነገስት ምዕራፍ 10 ላይ በቁጥር 1 ላይ ንግስት ሳባ የምትባል አንዲት ንግስት የሳባ ንግስት ትባላለች። ሳባ የሚባለው እንግዲህ በታሪክ እንደተማር ነው በመጽሐፍ በኦሪት ዘፍጥረት ምዕራፍ 10 ቁጥር 6 ላይ የኩሽ የልጅ የራማ የወንድ ልጅ ነው። እንግዲህ ሳባ ሴት ናት። እሺ ሀገር አይደለም ማለት ነው። ሀገር አይደለም፣ የሰው ስም ነው። የሰው ስም ነው። ስለዚህ የኩሽ የልጅ ስም ነው። ከሰባዎቹ የዓለም ህዝቦች ስም አንዱ ይህ ነው ማለት ነው። ሳባ የሰው ስም ነው። በሱ ስም ነው ቦታውን የሰየመው። ስለዚህ ሰውየው ራሱ ስም እንዲታወስለት የድሮ ክፎች ሰዎች፣ ነገስታቶች፣ መሪዎች ምን ያደርጋሉ? ስማቸውን ለመሬት ይሰጣሉ። ስለዚህ ያ መሬት በዚያ ስም ይጠራል ማለት ነው። ስለዚህ ነው የሳባ ንግስት የምትባለው እዚያ ነው። አማራጭ የሚባሉት የምድር ህዝቦች በትክክል እና ምክንያቱም ክፎች ከሞቱ ማን ያስታውሳቸዋል? ለዚህ ነው ሐውልት የሚያቆሙ የተለያየ ነገር። ስለዚህ ቢያንስ ሰው የአንዳንዶች እንደውም ቆይቶ ከስንት ዓመት በኋላ ሐውልታቸውን ሁሉም ያፈርሳሉ። ወደ እንትን ስንመጣ ግን ህዝብ ላይ በሁለት አድርገን ማየት አለብን። የኢትዮጵያ ቤተ እስራኤላውያን ከንግስት ሳባ ጋር የሚገናኝ ታሪክ አይደለም። አይገናኝ ሁለቱ የማይገናኝበት ዋና ምክንያት እንደምን ባለፈው ትምህርታችን እንደተማርነው ንጉስ ሰለሞን ወደ 1000 ሚስቶች እንዳሉት ተምረናል።
ነገር ግን ታናህ ውስጥ ማለት በመጽሐፍ ቅዱስ የኛ አይደለም የኛ ለአማርኛ የሚያወሩት ታናህ የሚለውን ትርጓሜ መጽሐፍ ቅዱስ ነው ወይም የነሱ መጽሐፍና የኛ ይለያያል ማለት ነው። አይገናኝም። ስለማይገናኝ በዚህ በአይሁድ 24ቱ መጽሐፍ ውስጥ በአንደኛ ነገሥት ምዕራፍ 4 ቁጥር 11 ላይ ንጉሥ ሰለሞን 3 ልጆች ብቻ እንዳሉት ይነግረናል ማለት ነው። 2 ሴቶች፣ 1 ወንድ። ስለዚህ አንደኛዋ ሴት ታፋት የምትባል ናት። ሁለተኛዋ ቦስማት ሰለሞን የምትባል ናት። ሌላው ወንድ ልጁ ራባም የሚባለው ነው ማለት ነው። ረሃባ ቅድም ያለ ነው። በቃ ከሱ ውጭ ሌላ ልጅ የለውም። በመጀመሪያ በጣም የተጻፈው እንደዚህ ነው። ከዚያ ውጭ ደግሞ በሊቃውንቶች በታሪክ ወይም በመሶራ ሲቀባበሉ ያመጡልን አንድ ታሪክ አለ። ንግሥት ሳባ በመጣች ጊዜ አንድ ሴት ልጅ እንደጸነሰችና ከተመልሳ ከሄደች በኋላ ያችን ሴት ልጅ ወለደች። ከዚያ ያች ሴት ደግሞ ልጆችን ወለደች። ከዚያ ሲደርስ ንጉሥ ናቡከደነጾርን እንደወለደች ይነግራል ማለት ነው። ይህ ማለት የንጉሥ ናቡከደነጾር አያት ንግሥት ሳባ ናት ማለት ነው። ስለዚህ ነው ቤተ መቅደሱን ያፈረሰው። ስለዚህ ምንድን ነው የሚለው? ናቡከደነጾር የሳባ የልጅ ልጅ ነው ማለት ነው። እና አሁን እቺ ሳባ ወይም የንጉሥ ሰለሞን የልጅ ልጅ ነው ማለት ነው ባጭር ቋንቋ። እና አሁን እቺ ንግሥት ሳባ ወይም የሳባ ንግሥት የኢትዮጵያ ንግሥት አይደለችም? በኢትዮጵያ የኢትዮጵያ ንግሥት ናት ይባላል። በዚህ በታና ግን የተገለጸ ነገር የለም። እዚህ ላይ ለምሳሌ እንዳነበብነው ወማልካት ሽባ ሾማት የትሸባ ሽሎሞ ይላል። ግን የት ሀገር እንደመጣች አይናገርም ራሱ። ኦኬ አልተጻፈም። የት ቦታ እንደው ሩቅ ነው የምትለው እንጂ ኢትዮጵያ አይልም። ስለዚህ ያልተጻፈን ነገር ኢትዮጵያ ብለን በእርግጥ ነገስታቱ የሚጠቀሙበት አለ። በእርግጥ የኢትዮጵያ ታሪክ ነው። ግን የኛ የኢትዮጵያ ታሪክና ደግሞ የአይሁድ ታሪክ ይለያል። ስለዚህ እኛ የምንማረው የአይሁድን ታሪክ ነው። የአይሁድ ታሪክ በዚህ የሰጡና ያስተማሩና ከላይ ሲመጣ የንጉሥ ሰለሞን የልጅ ልጅ ነው እንግዲህ ናቡከደነጾር ማለት ነው። ምክንያቱም የዓለም ፈጣሪ ከአሕዛቦች ጋር አትጋቡ ስለተባለ ያ ልጅ ከነዚያ ሴቶች ተወለደ ማለት ነው። ሌላም ደግሞ አንድ አለ በአይሁድ ሕግና ስርዓት አንዲት ሴት አይሁድ ያልሆነ ሴትን አንድ አይሁድ ካገባት የሚወለዱ ልጆች የእሱ አይደሉም። ኦኬ ምን ማለት ነው? ይሁዲ የሚሄድ አይደሉም ጭራሽ የእሱ ልጅም አይደሉም። ከእሱ ጋር ማለት እዚህ እንኳን ራሱ ራሱ አላካ ነው። እንደ የካሩ ብና ነው የሚባለው እንጂ ልጁ አይባልም። ስለዚህ በተቃራኒው ደግሞ ሴቷ ይሁዲውና ሌላ ይሁዲ ያልሆነ ሰው ብታገባና ልጆች ብትወልድ ልጁ በእሷ ስም የሚጠሩት የእሷ ናት ማለት ነው። በተቃራኒ ስለዚህ በአይሁድ ሕግና ስርዓት በኦሪት እይታ ወይም በፈጣሪ እይታ የአይሁድነት በሴት ነው ማለት ነው። በዓለም ሕዝቦች ደግሞ በአባት ነው የሚሄደው። በዚህ ደግሞ በሴት ነው። እሱ ለቻለ ነው። ክህነት ሌዊ አሉ የተወሰነ በእንትን ነው የሚሄዱት በአባት። ስለዚህ ይህች ንግሥት ሳባ ከሰለሞን ከወለደች ከእሷ የተወለደ ልጆች አይሁድ አይደሉም ማለት ነው። ስለዚህ ከኛ ጋር ከኢትዮጵያ አይሁድ ጋር አይገናኝም ማለት ነው። ምክንያቱም እነዚህ ባለፈው እንደተማርነው 10 ነገደ እስራኤል ወደ ኢትዮጵያ ሄዱ አይልም። ተማርከው 10 ነገደ እስራኤል በሙሉ ተማርከው ሄዱት ወደ ቅድም ወደ ተማርነው ወደ ጎዘን፣ ወደ ጨለማ፣ ወደ ማዳይ፣ ወደ ስውር ቦታ እንደሆነ ነው የሚናገር እንጂ የት ቦታ እንደለው አይደለም። ግን እነዚህ ቅድም የጠቀሷቸው ሊቃውንቶች አሏቸው በምስሶራ ነው። በቃ እንደዚህ አለ። ልክ አሁን የካህን ዘር ነው እንደሚባለው በዚያ ነው። ግን በትክክል ሲመጣ በአፈ ታሪክ ነው እንጂ በትክክል የማን ዘር እንደሆነ አይታወቅም። ያውቅ አይችልም። ያ ቢያውቅማ ቅድም እንደተማርነው ካህናቶች ራሱ እንኳ እነሱ ናቸው እንደውም እስካሁን ድረስ የሚባረኩ ያሉና እንደውም የነገስታት ሰው አይታወቅም። ራሱ የማን ነገር አይታወቅም እንደተማርነው። ስለዚህ ካህናቶች እንኳን የአሮን ዘር ማን እንደሆነ ስለማናውቅ አስራት አንሰጣቸው ማለት ነው። ስለዚህ በንግሥተ ሳባ ከሄዱ ከአይሁድ ጋር የሚያገናኝ ነገር የለም ማለት ነው። ስለዚህ አሁን ግን ወደ ኢትዮጵያ ይሁዶች እንዴት ሄዱ የሚለው ማንም ያውቅ አይደለም በእንትን ካልሆነ በስተቀር በዚሁ
በምስወራ ወይም እንደዚሁ በአፈ ታሪክ ካልሆነ በስተቀር በታናህ የተጻፈ ነገር አንድም ቦታ አይገኝም። ኦኬ እንግዲህ ውድ ተመልካቾቻችን አሁን እየተወያየን ያለ ነው ስለኛ ህብረተሰባዊ ጉዳይ ነው። እንደምታውቁት ብዙ መጻሕፍቶችን አነባለሁኝ። ብዙ መጻሕፍቶችን አነባለሁ። እነዚህ መጻሕፍቶች ትውፊቶች፣ የኢትዮጵያ ታሪኮች በተለይ ክብረ ንግስት የሚሉትኝ የሚያጠነጥኑት ታሪክ ይሄ ነው። እንዴት ነው የሚሉትኝ? ንግስት ሳባ ከንጉስ ሰለሞን ልጅ ወልዳል። ከዛም በኋላ ከሄደ በኋላ ከ20 ዓመት በኋላ ተመልሶ ሲመጣ ወደዛ ሲሄድ ጽላቱን ይዞ እንደሄደ ከዛም 12 ነገሮች የተወጣጡ 12000 አብረውት እንደሄዱ ይሄ በእውነት አፈ ታሪክ ትውፊት ነው እንጂ የኢትዮጵያ ትውፊት እንጂ የኛ ታሪክ መስሎ አይታየኝም። ምክንያቱም እኛ የምናየው ታሪካችን ማየት የምንችለው በመጽሐፍ ቅዱሳችን እይታ። ይሁን እንጂ አሁን በድጋሚው ጥያቄውን ወደ መመራችን ልመልሰው ነው። አሁን እኛ የኢትዮጵያ ይሁዳውያን እንደ ኢትዮጵያ ትውፊት ታሪክ ንግስት ሳባ ከምኒልክ የሚያገናኙት ነው። እንደኛ እንደዚህ ሁኔታ ግን በፍጹም ሊሆን አይችልም። ይሁን እንጂ ደግሞ ሌላም አለ። ሌላው አሁን ተጨባጭነት አለው የሚሉትኝ አሁንም ይህም ማሶሬት ወይም ደግሞ ሲወረድ እንደመጣው ቀደም የጠቀስኳቸው ጼማህ ጋውን ራድባዝና እንደነዚህ የመሳሰሉት ደግሞ የዳን ነገዶች ናቸው። ለምንድን ነው የሚለው ተዚህ ላይ ራቢ ባዳ ባርቱኑራ የሚያሳየው ከዛሬ 600 ዓመት በፊት ተማርከው ከኤሬስ ኩሽ ወይም ከኢትዮጵያ ምድር ተማርከው የወጡት ወደ ግብጽ ለሽያጭ የወጡ ወታደሮችን አግኝተ እነሱ የት ናችሁ ብላቸው የዳን ነገድ ነን ከጥቁሮ ህዝቦች ጋር እንዋጋለን ከዛም ደግሞ ብዙ ጊዜ የማያቋርጥ ጦርነት አለን ብለዋሉን። በዛም ደግሞ እኔ ራሴ ድፍዶት ወጣ ማለት ወይም ደግሞ ምርኮቹን ገዝቼ እንትን አልኳቸው የሚል ይሄን ምንጭ ይዘው ነው እንግዲህ አሁን የእምነቱ ተቋም የዳን ነገዶች ናቸው ሚለነን። እንደገና ደግሞ የኢትዮጵያ ታሪክና ደግሞ የተለያዩ ታሪኮች አፈ ታሪኮች ደግሞ የሚያወሩት ደግሞ የንግስት ሳባ እንደኔ ሁኔታ ግን የንግስት ሳባ ጭራሹም ከኢትዮጵያ ጋር የሚያገናኘን ከንግስት ሳባ ጋር ወይም ከሚሉት አፈ ታሪክ ጋር የሚያገናኘን እንደሌለ ነው ምረዳው። እንግዲህ ሲከርሶም ደግሞ ትንሽ የተበለጠ በዚህ ዙሪያ ደግሞ መጻሕፍቶችን ጽፈዋል። ወደ 450 እንዴት ነው የሚሉትኝ የመጽሐፉ ርዕስ አራቱ ጽላቶች አራቱ የሙሴ ጽላቶችና ሁለቱ የኪሩቤል ምስጢር የሚል መጽሐፍ ጽፈዋን ገና ለትመት አልበቃም። ወደ እናንተም በቅርብ ጊዜ እንደሚደርስ ባለሙሉ ተስፋ ነን። በዚህ ዙሪያ ትንሽ ይበሉን እስኪ ያው ወደዛው ስለኛ ህብረተሰብና እኛ ከየት የመጣነን የትኛውን የመምሳዳቲውን ወይም ደግሞ የእምነቱን ተቋም ነው ወይስ የኢትዮጵያውን አፈ ታሪክ የትኛው ወደ የትኛው ያደላን የኛ ታሪክ የሚል ነው። ቀላል ጥያቄ አይደለም። እኔ ለመመለስ ቀላል ነገር አይደለም። ግን አሁን ቅድም የተማርነው ምንድነው ስለ ዘር ስላወሩ ነው። የከሌን ዘር ለማለት ምንም አይነት ማረጋገጫ የለንም። ኦኬ። ነገር ግን በምስወራ የነበረ የተቀበልነው አለ ሲወጣ የከሌ ዘሮች ነን እንደሚባለው በዚያ ነው እንጂ በትክክለኛ የዳን ዘር ነው እሱ ብቻ አይደለም። በተለያዩ ዓለም ያሉት ዛሬ ያሉት ማን ዘር እንደሆነ ማን ያውቃል? ተመሳሳይ እኮ ነው። እንዴት ወደዚህ ሄዱት እነሱስ? አንድም የተገለጸ ነገር የለም። እንግዲህ ሁሉም እንደዚህ አስሩ ነገር ወደዚያ ነው። ሁለተኛ ደግሞ ሁለተኛው ማለት ቤተ መቅደሱ ሲፈርስ ወደ ባቢሎን ተማርከው ይሄዳሉ። ከዚያ እንግዲህ በተለያየ ሀገር እንደሄዱና በመጽሐፈ አስቴር እንዳየነው ይሁዶቹ በ127 ሀገር እንዳሉ ተምረናል ማለት ነው። እንዴት እንደሄዱ ግን የሚያውቅ የለም። በትክክል ቤት አድርጎ ማን ከዚያ ሄዶ እንዴት እንደኖረ የሚያውቅ የለም። ስለዚህ ዛሬ በዓለም ያሉት ይሁዶች በሙሉ ያሉት መሰራ ባህላቸው ይዘው ያሉት ያው የአይሁድን ነው። ነገር ግን የገሌ ዘር ነኝ ለማለት ምንም አይነት ማረጋገጫ የለም ማለት ነው። ስለዚህ ማረጋገጫ የሌለውን እኔ የከሌ ዘር ነኝ ማለት አንችልም። ምን ማረጋገጫ የለም። የአይሁድ ዘር አለልን ካለ በቂ ነው። ነገር ግን የከሌ የዚህ ነገር ነኝ ብለን ማለት እንትን የለንም። ምክንያቱም በምን ነው የምናረጋገጨው? የምርመራ ውጤት የሚሉት ዲኤንኤ ያለው የለም። በቶራ እንደዚህ ነገር የሚባል ነገር የለም። ዲኤንኤ አንደኛ ፎርጅድ ይሰራል ማለት ምዙያፍ ይሻል እዛ የፎቶ። ስለዚህ ቶራ አንድ ነገር ስናረግ በሳይንስ ፍልስፍና ሳይሆን
ሁለት ሰዎች በአይኑ ማየት አለበት ነው እንጂ በተለያየ ምርመራ ውጤት የለም በአይሁድ ሕግና ስርዓት። ኦኬ ያ ከሆነ እኮ ታዲያ አሁንም ዞሮ እኮ አሁን እኮ እኛ ምን ሄደው ዞሮ ወደ መሲሐችን የመሲሐችን መምጣት መቃረብ እንጂ አሁን የምንላቸው ታሪኮች እስከ አሁን እንደምላችሁ ብዙ መጻፍቶችን አነባለሁ፣ ግን አንዱ ከሌላው ወደ ሌላው ያሻግረኛል። ያንደኛ የሚለው ታሪክ ሌላ ነው፣ ያ የሚለው ሌላ ነው። ከዛ ላይ እኛ መሀል ላይ አሁን ለማጠናቀቂያ ያህል ታዲያ ስለ ክብረ ንግስት የሚሉት የኢትዮጵያ ትውፊት ታሪክና ስለ ምኒልክ እውነት እንደርሶ ሀሳብ አሁንም በትክክል እርግጠኛ ነኝ ባይመልሱልኝም ያው የሶ አስተያየትስ እንዴት ነው? ለአድማጮቻችን ማለት ተመልካቾቻችን ማለት በእውነት ይሄ የሚሉት የኢትዮጵያ ታሪክ ክብረ ንግስት የሚያወራው የኢትዮጵያ ታሪክ እውን ነው? እኛ ከምኒልክ ጋር የሚያገናኘን ከኢትዮጵያውያን ጋር ማለትም ከኩሽ ዘር ጋር የሚያገናኘን ነገር አለ ወይስ? አንድ ነገር ማወቅ ያለብን ነገር አለ። አንድ ሀገር ታሪክ ይጽፋል። እሱ ብቻ አይደለም። አሁን ዛሬ ባሉት ባጭሩ ራሱ አሁን ዛሬ ባለንበት ራሱ በእስራኤል ሀገር ራሱ ሁለት ተቃዋሚ ፓርቲዎች ቢኖሩ እና ሁለት ጋዜጠኞች የተለያየ እንትን ቢሄዱ ያኛው ተቃዋሚው 50,000 ሰው አለ ይላል፣ ደጋፊው ደግሞ 10,000 ሰው አለ። አሁን ቦታው ላይ ያለው ግን ማን ነው ትክክለኛው ነው? ስለዚህ ምን ያደርጋሉ ነገስታቶች የነሱ የሚያጎሳቸውን ስለነሱ የሚያደርጋቸውን ነገሮች ይደግፉልኛል እንዲጻፉ ያደርጋሉ ማለት ነው። በድሮ ጊዜ እንደውም በተለይ አሁን መጽሐፍ ቅዱስ የሚባለው በዚያ ሁሉ ስናየው በሙሉ ጠቅላላ ማን የጻፈው እነዚያ መጽሐፍ ሰዎች ራሱ የድሮ ነገስታቶች ናቸው። ነገስታቶች ስልጣን አላቸው፣ መብት አላቸው። የሚቃወማቸውን የመግደል፣ የማሰር፣ የማሰቃየት ስልጣን አላቸው በራሳቸው እጅ ነው እስከሚወርቁ ድረስ። ስለዚህ ታሪክን በዚያ ነው የሚጽፉት ነው። የኢትዮጵያ ንግስት አሁን ለምሳሌ ከይሁዳ ንጉስ ነው የሚሉት ሰለሞናውያን። እሱ ብቻ አይደለም፣ ኢትዮጵያ ከኦሪት ስትቀደስ ነበር የሚባለው አባባል አለው ራሱ። በዚያን ዘመን የነበረ አይሁድ ብቻ ነው፣ የአይሁድ ዘር ብቻ እንደዚህ የሚባል ራሱ የለም፣ ራሱ በየትኛውም ታሪክ የለም ራሱ። እና ሰዎች የሚፈጥሩት አለ እያንዳንዱ ሰው የሚፈጥሩት። ስለዚህ እኛ ይሄ እንዳሳስቷቸው ምን አለና የዓለም ፈጣሪ በፓራሻት አዚኖ ላይ ዘዳግም ላይ ታሪክ የትና ማን እንደሚያስተምሩ ተነግረናል ማለት ነው። ታሪክን የሚያስተምሩን ሁለት ሰዎች ብቻ ናቸው በአይሁድ ሕግና ስርዓት መሰረት ማለት እውነተኛውን ታሪክ ማለት ነው። ማንኛውም ታሪክ ማንም ሰው መንገድ ይችላል። ነገር ግን እውነተኛው የፈጣሪ እይታና ታሪክ ምን እንደሆነ የሚነግረን ሁለቱ ናቸው ማለት አንዱ ነቢያቶች ናቸው ማለት እነዚህ አሁን ለምሳሌ ታና ራሱ ነቢያት ቃል ነው እነሱ ነው። ሁለተኛው ደግሞ ከነዚህ የተቀበሉት የኦሪት ሊቃውንቶች ወይም እነዚህ ሰናሃድሪ እንደሚባሉት ናቸው። እነሱ ብቻ ናቸው የሚያስተምሩን ማለት ነው። አሁን እነሱ የለም አሉን እንጂ ይኸው ጽፎ አስቀምጠውልና ነው። ይሄኮ ያለፈ ታሪክ አይደለም አሁን ዛሬ ያለንበት ይሁን እንጂ አሁን ስለዚህ በዚህም አሁን ያለው በሙሉ ይሄንን ማወቅ እንደማንችልና እንዴት እንደተቀላቀለና ፈጣሪ ይሄን ነገር እንዲያደርገው በምክንያት ነው። እና ስለዚህ ታናህ ነቢያቶች ስለሌለነ ይሄንን አስቀመጡልን ማለት ስለዚህ ነቢያትም ዛሬም አሉን ማለት ነው። ማለት መጽሐፉ የተጻፈው ባለፈው እኮ የተማርነው 1,200,000 ነቢያቶች ነበሩ። በዚህ ውስጥ ያሉት ግን 5 ነቢያት ብቻ ናቸው። እነዚህ ምንድነው የተጻፈው ለወደፊቱ ለኛ ሀኛ ሀገር ስለሚኖረው ህይወት ነው የተጻፈ ነው። አስቀድሞ የተጻፈ ነው ማለት ታሪክ ማለት በአይሁድ ካረግነው በኋላ የሚጻፍ ሳይሆን ገና ከመፈጠሩ በፊት የተሰራ ነው ማለት ነው። የተሰራ ነው በሙሉ ምን እንደሚሆን ተጽፏል። ዋናው ግን ከዚህ ይሄ ማድረግ አለ ይሄን ካረግ ይሄን ተማራት ግን እርስዎ በዚህ መንገድ ሄደዋል ይሄኛው ደግሞ በዚህ መንገድ ሄዷል የሚለው ከሶ ካረጉ በኋላ ነው። እሱም ተጽፏል። ስለዚህ ታሪክን የምንማረው በዚህ በኦሪት ሊቃውንቶች በኦሪት እይታ በዚህ በታናህና ለምሳሌ ታናህን ቃል ማን ይረዳዋል? አንደኛ የታራ ትርጉም አልተረጎመም፣ በየትኛውም ቋንቋ አልተረጎመም። አሁን ለምሳሌ በዕብራይስጥ ቋንቋ ወደ አማርኛም አልተተረጎመም፣ ወደ ግዕዝም አልተተረጎመም፣ ወደ እንግሊዝኛም አልተተረጎመም። በየትኛው ቋንቋ አልተተረጎመም።
ተርጎማ ማለት ብሻት ትርጉም አልተተረጎም ብሻት ትርጉም አልተተረጎም የግሪክ ንጉስ ተርጉሞ ኮድ አለ እናሱ ከሱ ነው የተረጎሙት ከግሪክ ነው የተረጎሙት እንጂ ከዕብራይስጥ አይደለም ከቀጥታ አይደለም ልዩነት አለ ስለዚህ ነው ትንሽ ችግር ያለበት ለማን እንደሚያስፈልግ ምሳሌ ሁሉም እንደዛ ናቸው በሙሉ ከግሪክ የመጡ ናቸው ጠቅላላ ምንጫቸው እንጂ ከመጽሐፍ ከዚህ ከአይሁድ አይደለም ስለዚህ ሰዎች የሚረዱት በእነሱ እይታ እንጂ በኦሪት እይታ አይደለም ማለት ነው ስለዚህ ይሁድ የሆነ መማር ያለበት የአይሁድን እይታ እንጂ የሌሎች ዓለም የሚሰጡት እይታ መሆን የለበትም አሁን ስለዚህ በተለይ በእኛ ህብረተሰብ የትምህርት ነገር እጥረት ስላለና መማርም አቅም ስላልነበረን ለምሳሌ በኢትዮጵያ በነበረበት ጊዜ የሚማሩ ሰዎች በጣም ትንሽ ናቸው ያም ቢሆን ውስን ነው ስለዚህ ሰዎች ሌሎች የሚጽፉት ነው እንግዲህ እኛ ያነበብን ያደግነው ማለት ነው ነገር ግን ስንመረምር ግን ነገሩ ሁሉ በሙሉ የኛ ታሪክ አይደለም ማለት ነው ስለዚህ የኢትዮጵያ አይሁዶች ከንግስት ሳባ ጋር ምንም ያገናኙ ነገር የለም ምንም አይገናኙ ስለዚህ እኛ የሚያገናኝ ከ10 ነገደ እስራኤል እንጂ ከንጉስ ሰለሞን ከተወለደ ሴት ልጅ እና ከዚያ አሁን በቀደም ተማርነው ምንድነው የንጉስ ሰለሞን ሳባ የወለደቻት ሴት ልጅ ናት ከንጉስ ሰለሞን ሴት እንጂ ወንድ ልጅ አይደለም ስለዚህ ያቺ ሴት ናት እንግዲህ ሌላ ልጅ ወልዳ የሷ ልጅ ነው እንግዲህ ናቡከደነጾር ማለት ነው ቤተ መቅደስ ያፈረሰው ይሄ ማለት ነው አንተ እቺ ሴት ባታገባት ነው በሴት ባትሆን ቤተ መቅደስ አይፈርስም ነበር ማለት ነው ዲዮም የኦሪት ሊቃውንቶች በጊልጉል ተመልሶ የመጣው ነብዩ ኤርምያስ ራሱ ንጉስ ሰለሞን ነው ይባላል ራሱ ያሰራው ነገር ራሱ እንዲያይ ኦኬ እንግዲህ ለማጠናቀቅ ያው ተመልካቾቻችን ትምርታችን እንደቀጠለ ነው ወደ ማጠናቀቅ እየደረስን ነው አሁን እንደዚህ ላይ ሌላ ምለው ምንድነው እንግዲህ እኔ የራሴን ታሪክ መተረክ ይችላልሁኝ ባለፉት ጊዜ ወደዚህ ሀገር በመጣሁበት ጊዜ መጀመሪያ ድረስ ጥያቄዎችን ሲጠይቁኝ ልክ ይሄንን አፈ ታሪክ በመያዝ የኢትዮጵያ የምኒልክ ዘር እንደሆነን የራሴን ተስል ነበር ይሁን እንጂ እግዚአብሔር መስገን ዛሬ ወደ ፈጣሪ አምላክ ተመልሼ መጽሐፍ ቅዱስን የነቢያቶቻችንን እንዲሁም ደግሞ ፈሪሳውያን ተንታኞችን መጽሐፍ ቅዱስን ትንሽ እንድንረዳው የሚረዱን ፈሪሳውያን አሉ ሊቃውንቶች በእነሱ ስረዳ ግን ይሄ የኢትዮጵያ ታሪክ ዝም ብሎ ቱንፊት ዝም ብሎ ተረት የሆነ ታሪክ እንጂ ከኛ ከኢትዮጵያ አይሁዳውያን ጋር ምንም የማያገናኘው ስለሆነ እኛ አሁን ያለብንን የኛ ዋናነት ማንነታችን ማወቅ ምንችለው በዚህ በመጽሐፍ ቅዱሳችን መጽሐፍ ቅዱስ ያው ታናህ ማለት ሶስቱ 24ቱ መጽሐፎች ወይም ደግሞ በሶስት ትርጉም ይሰጣቸዋል ያው እንግዲህ ታና ቶራ ነብይም ክቱቢ ማለት ነው ታናህ የሚለው ቃላት ማለት ነው እና አሁን እንግዲህ እኛ አሁን ትልቁ ዋናው የኛ መንገዳችን የነቢያቶቻችንን መጽሐፍ ስናጠና ይሄንን መጽሐፍ ስናጠና ብቻ ነው ማንነታችንን ማወቅ ምንችል እንጂ የኢትዮጵያ ተረት እኛን በፍጹም ሊመስለን አይችልም እንግዲህ መምራችን ለማጠናቀቅ የሚመክሩት አድማጭ ተመልካቾቻችንን የሚሉትን ትንሽ 1 ደቂቃ 2 ደቂቃ ይበሉና በዚህ እናጠናቀቃለን ለዛሬው እንግዲህ እንደሚያውቁት ሰዎች ይሄን ታሪክ ስንማር የተጻፈ የታገኛችሁት የሚል ጥያቄ ስለሚኖር ማለት ነው ምክንያቱም ተብሏል ሲባል እሱም የታገኘው ሲባል ሰምቼ ነው እንደዚህ ደግሞ የኦሪት ትምህርት አብሮ አይሄድም ምክንያቱም ሰዎች ማወቅ ያለባቸው ነገር የተጻፈው ብለው ሲጠይቁ ይሄው የተጻፈበትና ማለት ከዚህ ውጭ ሌላ የምንጠቅሰው የለም ስለዚህ ያልተጻፈን ነገር እንደዚህ ነው ብለን ለምሳሌ በታናውስ ያልተጻፈውን ነገር እንደዚህ ነው ብለው ያለ መዝቦች ያሉንን እነሱን ከተነኛ ሎት ይልኹ በሁቆታ ጎይም አንዱም የነሱ ያደረጉልን ልክ እንደሱ ትክክለኛ እንደሆነች እኛ ስተኛ እንደሆን ጭምር ያሰደማ ስለዚህ ያንዳንዱ ይሁዲ በይሁዲ ያለውን እየተማወቅ አለበት ማለት ነው መጠየቅ ከየት አመጣች እንዴት መጣ የተጻፈ ሲባል የለም ያኔ መቀበል አለ በግድ ኦሪት ደግሞ የት ነው የተጻፈ እኔ ማወቅ ፈልጋለሁ አሳዩኝ ብሎ መጠየቅ አለበት ያንዳንዱ ሰው ማንኛውም ምሁር የሆነ የተጻፈውን ምን ላይ እንደተጻፈና እነሱ ብቻ ምን ለማለት እንደፈለገ በምን ያውቃሉ ያለ መዝዎች ታና የተጻፈው ለእስራኤል ልጆች ነው ያለ መዝዎች በምን ነው የሚያውቀው በምን እኛ እንኳን ራሱ ኦሪት በቃል ካልተቀበለ መሰል እናውቅ አንችልም ያለ መዝዎች ሊያውቁት አይችልም ስለዚህ ደግሞ ደብዳቤ የተጻፈው ነው ደብዳቤ ነው አራቱ የአይሁዳውያን መጽሐፍ የተጻፈው ለእስራኤል ልጆች ብቻ ነው በይዳበር አሸም ኤልነቢ ነው ዛ ዳበረሽ ማለት ነው ሙሴ ከሆነ ለሙሴ ነቢያት ከሆነ ለሙሴ እንዲበለው
ስለዚህ በሙሉ እነዚህ 4ቱ መጽሐፍ የፈጣሪ ንግግሮች ናቸው። ለዚህ ነው የማይተረጎሙትም አንዱ። ወደፊት ወደዚህ ወደ ተርጉሞችም ወደፊት እንማራለን። ነገር ግን እያንዳንዱ ሰው መጠየቅ አለበት ራሱ። አንድ ምሁር እንደዚህ ነው ሲል የት አገኘው፣ የተጻፈ ምንጩ የት ነው፣ ከየት መጣ ብሎ መጠየቅ አለበት። ምክንያቱም እያንዳንዱ ሰው ለማወቅ የሚፈልግ ከሆነ ግን ሁሉ ነገር አሜን ብለን ከተቀበልን እኛም በዚያው በተሰራልን መንገድ በዚያው በጣውታ በስተት መንገድ እየሄድን ማለት ነው። ልክ በቅድም ተተማርነው ንጉስ የራባም በሱ ኃጢአት ህዝቡ እንደተመራ እኛም ደግሞ በዚያው መቀጠል የለብንም። ቆም ብለን ማሰብ አለብን። ስለዚህ ከንግስት ሳባ ነው የመጣን ካልን እኛ አይሁድ አይደለንም ማለት ነው ባጭሩ። ስለዚህ ራሱን ማወቅ አለበት ሰው። ስለዚህ ሁሉን የተጻፈውን ሁሉ መቀበልና እውነት ነው ማለት አይቻልም ማለት ነው። እያንዳንዱ ሀገር የራሱ የሚጽፈው የራሱ ታሪክ አለ። እሱ ብቻ አይደለም። በኢትዮጵያ እኮ ብዙም ነው የሚነገር። ራሱ አዳም የተወለደው እንትን ነው ኢትዮጵያ ነው። ስለዚህ የት ነው የሚዘልቀው? ኢትዮጵያዊት ነች። ሚዲያን እንደሆነች ጥቁር የተባለው በሙሉ የኢትዮጵያ ታሪክ አለ። ወደፊት እንማራ ስለዚህ እያንዳንዱ ይሁዲ ይህንን የራሱን ታሪክ ማወቅ አለበት ማለት ነው። ስለዚህ ባጭሩ መማር መጠየቅ ያደረጋል ሊቅ ይባላል። ስለዚህ እንጠይቅ፣ አትፍሩ። እውነት ከሆነ የትም አይደል፣ የት ይደርሳል? በየትኛውም ቋንቋ መጠየቅ ያው ነው፣ የትም አይደርስም። ዙሮ ከዚያ ከእውነቱ ነው ቦታ ያለው። እውነት ደግሞ አንዲት ናት፣ ሁለት አይደለችም። ወይ ይሄ ነው ወይ ይሄ ነው። ስለዚህ ስላዳመጣችን አመሰግናለሁ። እንግዲህ በአምላክ እርዳታ እንግዲህ ጊዜና ሰዓት ከሰጠ እንግዲህ ደግሞ እንደዚሁ እየተገናኘን አብረን እንማማራለን። በጣም አመሰግናለሁ ሰውም ስለመጡ እዚህ ድረስ። እኔም በጣም አመሰግናለሁ። ውድ ተመልካቾቻችን እንግዲህ ይህን ይመስላል። አሁን ያስተማሩን ትምህርት ምንድነው? ዋናው ነገር ምንጭን ይዘን እኔ መጀመሪያ እንዳልኋችሁ መጀመሪያ የኢትዮጵያን ታሪክ የኔ ነው ብዬ ተላብሼው እንደቆየሁትና አሁን ግን ውሸት እንደሆነና ትክክል እንዳልሆነ አንድ መጽሐፍ ስናነብ ምንጩ ከየት ላይ ነው? በተለይ አሁን አንዳንድ ወንድሞቻችን ስማቸው መግለጽ ማልፈልገው ታሪክ ብለው ይጽፋሉ። ግን ከመጽሐፉ ላይ ግን ስገልጸው አንድም ምንጭ የለም። ከየት እንደወሰዱት አይታይም። ብዙውን ጊዜ ምንጭ አድርገው የሚወስዱት የኢትዮጵያን ክብረ ንግስት የሚባል መጽሐፍ ነው። ይህ መጽሐፍ ደግሞ በነሱ እይታና በነሱ በንጉሶች ሰለሞናውያን የጻፉት ከዛሬ 600 ዓመት በፊት ገደማ ነው ይላሉ። በእነሱ እይታ የተጻፈ እንጂ የእኛን ታሪክ የሚናገር ስላልሆነ ታሪክን ስንማር መጀመሪያ መጽሐፍ ቅዱሳችን ምንጩን አይተን መሆን እንዳለበት ነው እና ይህን ይመስላል የዛሬው ትምህርታችን። እናንተ ደግሞ ሰብስክራይብ እና ላይክ እያደረጋችሁ ሌሎች ወንድሞችን ማሳተፍን አትርሱ። ለዛሬው በዚህ ይብቃን። በጣም አመሰግናለሁ። ሰላም ሁኑልን። ሰላም